በስልጤ ዞን አሊቾ ወሪሮ ወረዳ ቋቁቶ ከተማ የንጹህ መጠጥ ውሃ የህብረተሰቡ ዋነኛ ጥያቄ ከሆነ ሰነባብቷል። የደቡብ ራዲዮና ቴሌቪዥን ድርጅት ለከተማዋ የውሃ ችግርና ግንባታው ስለዘገየው የቀረሶ ውሃ ፕሮጀክትን አስመልክቶ ከአንድ ዓመት በፊት ዘገባ መስራቱ ይታወሳል። ዛሬም ችግሩ ባለመፈታቱ ምክንያት ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን የከተማዋ ነዋሪዎች ይናገራሉ። ጀረኪን ውሃ 12 ብር ገዝተን እኮ ነው ልብሳችን አናጥብም። ያው ዛሬ ተሻሽሏል ይባላል እንጂ እኛው እኮ ዘመን በድሮም ዘመን ቢሰናል። በውሃ አማካኝነት በጠቅላላ አሁን የዚህ አካባቢ ሲቪል ሰርቪስ የሚሰሩ ሰራተኞች ጠቅላላቸው በዚህ በውሃና በመንገድ ምክንያት ለቁ እየሄዱ ነው ያሉት። ሰርተ ስትወጣ እጃችን ታጥበን አይደለም የምንወጣው። ኢንፌክሽኑን ራሳችን እንትን ብለን ስለማንሄድ እስከ ቤትም ጭምር ታካሚም ጭምር እስከ ቤትም ጭምር ኢንፌክሽን ይዞ እየሄደ ነው ያለው። የአሊቾ ወሪሮ ወረዳ አስተዳዳሪ አቶ ሙዲ ሁሴን የወረዳውን ሕዝብ የንጹህ መጠጥ ውሃ ችግርን ይፈታል የተባለውና በ42 ሚሊዮን ብር ግንባታ የተጀመረው የቀረሶ ውሃ ፕሮጀክት መዘግየትን በተመለከተ ምክንያት ነው ያሉትን ይገልጻሉ። ይሄ ዝርጋታ የተዘረጋው መስመር ያልተፈተሸ መስመር ነው። ሳይፈተሽ አንደኛ ለረጅም ዓመት ቆይቷል፣ ሁለተኛ የጥራት ችግር ያለበት ነው፣ ሶስተኛው የክትትል ችግር ያለበት ነው። በእነዚህ ምክንያቶች መጨረሻ ላይ እነዚህ ፓምፕና ጀነሬተሮች መጥተው እንትን ሲባሉ ውሃው የፈነዳበት ሁኔታ ነው ያለው። በጊዜው የነበረው ያው ዞን ክትትል ነው የሚያደርገው፣ የክልል ችግር ነው። 2.6 ሚሊዮን ብር በመመደብ ቀሪ ስራዎችን ለማጠናቀቅ ርብርብ እየተደረገ ይገኛልም ነው ያለው። በክልል ደረጃ ይሄን ሙሉ በሙሉ የጥገና ስራ ተፈቶ በአዲስ መልኩ ቧንቧ በሙሉ ተነቅሎ ወጥቶ እየተሰራ ያለበት ሁኔታ ነው ያለው። ዘላቂ ሶሉሽን ሊሆን ይቻላል የተባለው እሱ ነው። በዞኑ ግንባታ የዘገየው የቀረሶ ውሃ ፕሮጀክት ብቻ አይደለም። በስልጢ በሳንኩራና ሁልባራ ወረዳዎች በወተር አክሽን የተገነቡ የዳኒቾና የጫንጮ ውሃ ፕሮጀክቶችም ተጠቃሽ ናቸው። የስልጢ ዞን ውሃ መስኖና ኢነርጂ መምሪያ ኃላፊ አቶ እንዳለ ታምሬ ለፕሮጀክቶቹ መዘግየት የጥናት የዲዛይንና የክትትል ማነስ ምክንያት መሆኑን ነው የተናገሩት። በተለይ የቀረሶ ውሃ ፕሮጀክትን በተመለከተ በወቅቱ የነበሩ የመምሪያው አመራሮች፣ ባለሙያዎችና የክልል ውሃ ቢሮ የክትትል ማነስ ለችግሩ ዋነኛ ምክንያት መሆኑንም ይጠቅሳሉ። በክልል በኩል የነበረው የድጋፍና ክትትል አግባብ ችግር የነበረበት ነው። ስለዚህ በዞን ደረጃ መሀንዲስ ነበረ በወቅቱ ተቋሙንም ሲመሩ የነበሩ አካላት መሀንዲሶች ናቸው። ተገቢ የሆነ ድጋፍና ክትትል ተደርጎ ቢሆን አሁን የሚያስፈልገው የሜንቴናንስ ስራ ባላስፈለገ ነበር የሚል ነገር ነው ያለ። ፕሮብሌሞቹ ተለይተዋል። ህብረተሰቡን ተጠቃሚ ለማድረግ እየተሰራ ነው። በቅርብ ቀን ወደ ተግባር የሚገባ ይሆናል። የክልሉ ውሃ መስኖና ኢነርጂ ቢሮ ኃላፊ አቶ ሳሙኤል ታምሩ በበኩላቸው ለፕሮጀክቶቹ መዘግየት ምክንያት ነው ያሉትን ይናገራሉ። ይሄ ፕሮጀክት በመጀመሪያ ሲጠና የራሱ የጥናት ችግር የነበረበት፣ ግንባታ ክትትልም ውስንነት የነበረበት ነው። ባለው ደረጃ ግን ፓምፑንም ጀነሬተሩም ከቀረበ በኋላ በግንባታ ወቅት ተገቢው ክትትል ባለመደረጉ የቧንቧ መስመር ችግር ነው ያለው። ስለዚህ እነዚህን ችግሮች ለመቅረፍ ከክልሉ ውሃ ስራዎች ኮንስትራክሽን ድርጅት ጋር ውል ገብተን በዚህ ደረጃ ላይ በአጠረ ጊዜ ውስጥ በአንድ ወርና በሁለት ወራት ጊዜ ውስጥ ባልበለጠ ጊዜ ውስጥ አገልግሎት መስጠት በሚችልበት ደረጃ ላይ ሰፊ ርብርብ እያደረግን ነው። በክልሉ ሌሎች አካባቢዎችም የሚስተዋሉ የውሃ ፕሮጀክቶች መጓተት ምክንያት የአደረጃጀት ችግር በመሆኑ በቀጣይነት ትኩረት ሰጥቶ ይሰራልን ብለዋል። ከመጀመሪያ የአደረጃጀት ችግር የነበረበት ነው። ስለዚህ የአደረጃጀት ችግሩን መፍታት ያስፈልጋል። ግንባታውን የሚከታተል የሚቆጣጠር፣ ኮንትራቱን ማኔጅ የሚያደርግ፣ ኮንትራቱን የሚያስተዳድር ክፍል መፈጠር አለበት።